ለምትሄዱ አላቅም ወደኔ እንዳትመጡ ባይዘወይ እኔ ሙኒትን ያመጣው አለ ሌላ ነው። ስለዚህ አንቺ እስከሄድሽ ድረስ አሁን ለአባትሽ የሚያስፈልግሽ 1000 ብር ከሆነ 1000 ብር ሙኒትን እንለምን ትስጥሽ። ከዛ በኋላ ነገ ዛሬ ሳቲ ስራሽ ገብተሽ የስራሽን የሰራሽውን ብር ከሴትዮዋ ስትቀበል ደግሞ አለኝ ያልሽው 1400 ነው መሰለኝ 300 ብር ሰታኛለች ብላሻል። ሀቋ ነው መልሳለሁ ካልሽ ትመልሻለሽ። አይ ሙኒት ደግሞ ያልፈልግም ትቼላታለሁ ብላ ካለች ትተውልሻለች። ብርሽን ትስጥሽ። ሙኒትን 1000 ብር ለአባትሽ ለነፍስ እንዲደርስልሽ አስፈላጊ ነገር ስለሆነ እንለምንልሽ እናሰጥሽ። ይሄ በዚህ ትስማሚያለሽ? ካልሆነ ደግሞ የምትሄጂው ምን እንደሆነ ታውቂያለሽ? ስሚኝ አዳምጪ ቆየተንታ ካልሆነ ህግ ቦታ ስሚኝ ህግ ቦታ ትሄጃለሽ፣ ፖሊስ ትሄጃለሽ፣ ሌበር ትደውያለሽ። ከዛ ሙኒትን ትከሻለሽ። ስሚ በደንብ አዳምጪ። ሌበር እንዴት እንደሚደወል እኔ እነግርሻለሁ። ፖሊስ ጣቢያ እንዴት እንደሚኬድ እኔ እነግርሻለሁ። ካልፈለግሽ ደግሞ ከፈለግሽ ደግሞ ታሜን እዚህ ሙኒት ባለችበት አገናኝሻለሁ። ከዛ በምትፈልጊበት መንገድ ትሄጃለሽ። በዚህ እናል በየቱ ትስማሚያለሽ? እኔ ማደግ ሳርዬ 300 የዛሬ 8 ወር ነው ከፍያታለሁ። እሱ ሌላ ታሪክ ነው። እዚህ ሂሳብ ውስጥ አይገባም። አበድራ የነበረ መታ በር ላይ ወስዳ 1000 ሰጥቻ 700 ላከኝ 300 እሱ ሂሳብ ውስጥ አይገባም። ሙኒት ጋር ያለኝ ከሴትዮዋ የምትቀበልም አትቀበልም ከመዲያሟ ስመጣ 400 ብር ነው ያለው። 1000 ብሩና ግሬ ተላከችልኝ 1400 ብሩን ተያዝ። ቀራማም ስገባ ከመዲያሟ እየሰራሁ ቀራማ የራሴ ግዴታ እስከሆነ ድረስ ምንንም ልሽጥ ምንንም እንትን እላለሁኝ። 1000 ብሩን ተላከችልኝ በእናንተ ፊት ይኸው ተላክልኝ። ዋሳቢ አላት ደረሰኛዋን እሰጣታለሁ። እኔ ክስ ምናምን ለሚለው ከተግባባን አልሄድም። ይሄም ሳይደርስ በውስጥ አውርቻት ነበር በጓደኛ አውርቻት ነበር። አንድ ነገር ልንገርሽ ትናገር በስነ ስርዓት ሰው እንደሚጠየቀው ከዚህ በፊት 300 ስቴክ በፍቅር በስነ ስርዓት ምንድን ያለችው ሙናዬ ለልጄ ብር ያስፈልገኛል። ስለዚህ ያውም በማላቃት ሰዓት ገና መታወር ሳይሞላት በማላቃት ሰዓት ነው አይደለ እንዴ ሙናዬ ለልጄ ብር ያስፈልገኛል ላኪ ስትለኝ ንግግር የለም አውጥቼ ላኩኝ ደረሰኝ ላኩላት። እሷም ልክ ወር ደሞዟ ሲመጣ ውሰጂና ቀሪውን አስገቢ አለች። ጨረስን። አሁንም ቢሆን በስነ ስርዓቱ በሰው ንግግር ማንም ሳይገባበት ሙና 1000 ላኪልኝ ከዛ በኋላ ያ ብር ሲመጣ ትቆርጭና ለራስሽ ወስድሽ ሌላውን ትሰጭኛለሽ። የሚከፈልም ካላስ የጤነኛ ሰው ንግግር ግን መታ እዚህ ጋር ስላለች ወይም ደግሞ በውስጥ እኔን ያንን የተናገረችውን ንግግር ስለተናገረች ድርሃም ከእጅ አይወጣም። በፈለገችው መንገድ ትሂድ። በሰው ያስጠየቋት ለምን ታውቃላችሁ? ቆይ አሁን እኮ በጣም ትግባባላችሁ። ከዚህ በፊት በደንብ ሪስፔክት ተደራርጋችሁ በደንብ ታወራላችሁ። በጣም እርግጠኛ ነኝ ተወጃታለች፣ ብዙ ነገርም አድርጋልሻለች ማለት ነው። በዚህ አይነት ሁኔታ የሆነ ነገር ቤት ውስጥ ችግር ካለ ሙኒት እንደዚህ ሆነዋል ብለሽ ያስተካከላችሁት ነገር ይኖራል ብዬ አስባለሁ። ብር አሁን ልጅቷ ቢሮ ነው ያለችው። በቃ ይኸውልህ አሁንም እኮ መግባባት ይችላሉ። በቃ ሳሪ ዝም በይ ቆይ በቂ ያስረዳል። በውስጥ በቃ እኛ አልሰማንም። አሁን ሚዲያም አልሰማም። በጣም ጥሩ ሰዎች ናችሁ። ተግባብታችሁ ይህን ነገር ማስተካከል ትችላላችሁ። ሙኒትም ደግሞ አይደለም ለአንቺ ለሌላ ሰውም ለብዙ ሰው የምትረዳ ሰው ነች። ሚዲያ ላይ አይተናል፣ ሁላችንም እናውቃለን። ስለዚህ ለአንቺ የማታደርግበት ምንም አይነት ምክንያት የለም። ብቻ ተረጋግቶ ልክ እንደ እህት አማቾች ማውራት እንደ ስደተኞች ማውራት ነው የሚጠበቅብንና ሙኒት ታደርጋለች፣ እርግጠኛ ነኝ። አውሩ በውስጥ አሁንም ተመልሳችሁ በስነ ስርዓት ሙኒት እንደዚህ ያደርግልኝ እባክሽ ምናምን ብለሽ በቃ አውሩ። ይቅርታም ተጠያየቁ። ምን ችግር አለ? ይጠያየቃሉ። ምንም ችግር የለም። የማይገባኝ ነገር በሰው አስረግጦ ራሱ እንደፈለገ ረግጦ ከዛ በኋላ እንደገና አርጊ ሙኒት ምንም ችግር የለም። የሚገርመው ስሜንም አታጥሪ ከኔም ጋር አታወሪ። በቂ ምን እንደሆነ ታውቃለህ?
የከንታዋ እንዴ እኔ የምለው ነገር ስልክሽ ማዳመጫ የለውም እንዴ? ማውሪያ ብቻ ነው ያለው። ቆይ ይኸውልሽ አዳምጪ። የከንታዋ አንቺ ታወሪ አንድ ነገር ላስረዳት። አሁን ከንታዋ ያልገባው አንድ ነገር አይደለም ድሮስ እንዴ መጠየቅም ሳሪ አንቺ ትስማሚበታለሽ፣ ግን ደስ ይላል እንደዚህ መታ መጀመሪያ መውጫትና እስኪ ልናገር አንቺ ወደ አጊጁ ስራ ልስራበት እንዴ? አንቺ አትሰሚም እንዴ? ምን አይነት ደረቅ ሰው ነሽ? አማርኛ ነው የምትሰሚው? እኔ እየሰማሁ ነው። ጉዳይሽ ሂጂ ወደ እኔ ወላሂ እየሰማኋችሁ ነው። ሂጂ ወደ ግዛው ሂደሽ እዛ ቢሮ እንደፈለገ ሂጂ ውጭ ውጡ፣ ስራ ይልስራበት። ምን አይነት ነው ኒዳ የገባሁት እንደዚህ አይነት ነገር? ሂዱ እዛ ህግ ላይ ሂዱ፣ እዛ ጠይቁ። እኔን እዚህ ቤት እንዳትመጡ። ሰው አንድ ጊዜ አይረዳም እንዴ? ያለችበት በቃ ህግ ሂዱ፣ እኔ ቤት እንዳትመጡ። እርጂ ብለሽ የመጣሽው ችግር ላይ ነኝ፣ በጣም ችግር ላይ ነኝ፣ በጣም ችግር ላይ ነኝ ስትይ ችግርሽ ምንድን ነው ብዬ አመጣሁሽ። ችግርሽ የኔ መስሎኝ ያመጣሁት ሙኒትን እኔ ለሌላ ነው። ሙኒትን ስታያት አላስወረድኩሽም። ምክንያቱም ሙኒት እዚህ ስላለች ልጠይቅሽ ጠየቅኩሽ፣ አወራሁኝ። ብርሽ ነው? አዎ ብርሽ ነው። አዎ አልከለከለችሽም። እሺ አሰራራችን እንዲህ ነው አለችሽ። እዛው አብክተሽ እዛው ጨርሳችሁ ነው የምትገቡት። እኔ አላቀ የደላላን ስራ፣ እኔ አላቀ የቢሮን ስራ አስረዳችሽ። ሰው ሁሉ ሰማ፣ ተረዳ፣ ተስማሙና አሁን ለችግርሽ የሚሆን 1000 ብር ትስጥሽና ይቅርታ ጠይቂ። ምንም ችግር እኮ የለም። ደግሞ ጥፋተኛ ነሽ። በቃ ይቅርታ እሺ በቃ እህቶቼ ነው የሚባለው እንዴ? እኔ እንዴት ራሴን ልታመም እንዴ? በመብራን ግራ ገባኝ እኮ። ይኸው ኮሜንታተር እንኳ ግራ ገባው። አቃጣይና ልጅቷ ሳሪ አንድ ነገር ልንገርሽ፣ ወላሂ ለአዚም ወላሂ እኔ እሰጣታለሁ 1000 ብር። አይመለከተኝም፣ መብትሽ ነው። ይኸውልሽ ልንገርሽ፣ ለምን ከተረገጥኩ በኋላ ለምን ሰው እንዴት ይማር? ይኸውልሽ የበቀደመዋ ልጅ እንደዛ ስትፈርጥ አንቺ መስፍኔ ማነው ተስፍሽ ሁላችሁም ተነሳችሁብኝ። ሄድኩኝ ሰጠው። እችኛዋ ደገመችው። ምክንያቱም ማንም አልተቀጣው። እየተቀጣ ያለ ሰው የለም። ይሄም እየቀጣኋት አይደለም። ተነጋግረን ተስማምተን ከዛች በር ላይ መውጣቷን ስለምትፈልግ ብቻ ተነጋግረናል። አዲል ወዛ እንደተደረገ ግን አንድ ቦታ ቁጭ ብለሽ አንቺ 10 አይነት ነገር የምታማርጪ ከሆነ እንዴት ነው የሚሆነው? ደግሞ ቤቴ አንቺ እናት ነሽ። ሰራተኛ ስትቀጥሪ ልጅሽን አታስጠነቅቂም? ልጆቼን አንድ ነገር እንዲሆን አልፈልግም። ስራ በደንብ ብለሽ እንድትሰሪ ይፈልጋለሁ። ሁሉም ማዳም እንዲህ ብላ ነው መተሽን የቤት ትተኛለሽ፣ ኬክ ነው የማቀርብልሽ እንዲህ ብላ የምትወስድ ማዳም የለችም። እሺ አሁን ሳሪ አሁንም ቢሆን እናንድሻለሁ። ይኸውልሽ ትሂድ ማዳም እየሆን ታስጠይቅ፣ ብትፈልግ ትክሰሰኝ። ስጠየቅ መልስ አለኝ እኔ እሷም አለች ብሎ መቀበል ከባድ ነገር አይደለም፣ በጣም ቀላል ነው። ግን የልጅቷ ላይፍ ይበላሻል። እናንተ አልገባችሁም። ከዚህ ሴትዮ ገንዘቡን አምጪ ብሎ መቀበል ያላስፈለገው ለምንድን ነው? ሴትየዋ 28ቱን ቀን ጠብቃ የመቦለክ መብት አላት። ያንን እንዳታደርግ ነው እንደ መያዣ ገንዘቡ እሷ ጋር እንዲቀመጥ ዝም የተባለው። ስለዚህ ይሄ ነገር ለእናንተ ነው የሚጠቅመው። ተይ ስትባል መተው አለባት። ሌላ መንገድ አብዛኛው ሰው ተረዳ እኮ ገብቶሻል። ቅድም አልተረዳም ነበረ። አሁን ግን ያልተረዳችሁ ነገር ይመስላል። አየሽ፣ ይኸውልሽ አብዛኛው ተረዳና ምን አለ፣ በቃ ሙኒትን ይቅርታ ትጠይቅና ያለውን ለጊዜው ለአባቷ የሚያስፈልገውን ብር ብሎ ሙኒትን ወደ መሸምገል ሄደ። ታዲያ አንቺ እንደዛ ሲሆን አንቺ ነሽሽ ማለት ያለብሽ ወይም ደግሞ አንቺ ማለት ነው ያለብሽ። እንደዛ ከሆነ ይሄ ነው መግባባት ያልተፈጠረው። ያ ነው ሳሪ በቀደም የተናገርኩት ምንድን ነው፣ ሰው እውነቱ ሳይወጣ ሀቁ ሳይወጣ ለምንድን ነው ይቅርታ ተባባል የሚባለው? ለምን ገብቶሻል? እኛ እየተጫነን ይቅርታ በል እያለን የብዙ ሰዎችን እያበላሸን ነው፣ ምንም ነገር ሀቅ እያለ። ስለዚህ ሀቁን ሲያወሩ ሀቁ ሙኒት ላይ አለ። ይቺ ልጅ ደግሞ ብር አስፈልጓታል። እሺ ብለን እንጠይቅ እንኳ ብለን እኛ እንደ ሽምግልና ስንመጣ ኔቨር እንትን ልሰጠን አልቻለችም። እሺ እኔ ታዲያ ምን ላድርግ? ይኸው አሁን እኮ ሰው ተረድቶ እኮ ፍርዱን እየሰጠ ነው። ሙኒትን ምን አሁን ይኸውልሽ ፎዚዬ፣ አንደኛ ያለችው ይቺ ልጅ ቢሮ ናት። ስራ አልገባችም፣ ምንም አላለችም።
ዋቴቨር በዛው መልኩ ነው ያለችው። ገባሽ? ቀራማ ብትገባ ምንም ብትል ብሎክ ብትደረግ ማን ምን ሊያመጣ ይችላል? እዚህ ላይ ኮሜንት ያለው ሰው ምን ሊያመጣላት ይችላል? ለልጅቷ ምንም ሊያመጣላት አይችልም። አሁንም ያለችው እዛው እስከሆነ ድረስ። ስለዚህ ልጅቷ ስራ ገብታ ቀሪዋን ብር እንድታገኝ ማመቻት